የመኖርን ትርጉም ፈልጋለሁ ይቺ ጎርጎሮ ስታስቸግር የተነበሰች ለምን ነው ወደዛው ተመጣጣላት እንዳንተ የመንግስት መኪና ከማሽከረክር እሷን ብነዳ ይሻላል አስቸግራችሁ እንዴ ታፈላለች አንድ ሁለት ያፈልታብኝ ያሳየቻት ሰርተዋታል ስለዚህ ቀጥሎ የምናደርገው ምርመራ ይኖራል ከምርመራ ውጤት በኋላ ነው የችግሩ ምንጭ ምን እንደሆነ በትክክል ማወቅ የምንችለው እንደዚህ አይነት ነገር በአብዛኛው መጠነኛ የሆነ የዘር ፍሬ ካንሰር ምልክት ሊሆን ይችላል እና እርግጠኛ ሆኖ ለመነጋገር በቀላል ቀዶ ህክምና ከዘር ፍሬ በሚወሰድ ናሙና ተጨማሪ ምርመራ ማለትም ቴስቲኩላር ባዮፕሲ ማድረግ ይኖርብናል ምን አዲስ ነገር አለ እስኪ አንድ ዶክተር መጥቷል ተብሏል እሱ ጋር እየሞከርን ነው ሐኪም ነው አዎ ኢትዮጵያ ውስጥ ብቸኛ ነው ብለዋል እስኪ እንግዲህ ውሃ ቢወቅጡት እንቦጭ ነው ዝም ብለሽ ነው አንቺ ባክሽ ፍቹ እያልሽኝ ነው እና ሳቶልጂ ታረጂ ሞኞ ምን ያህል የሰው እጥረት እንዳለ ሲገነዘቡ አዳዲስ ፋይሎች ላይ አተኩረን ምንም መረጃ ያልተገኘባቸው ፋይሎች ወደ ኋላ ያዝ እንድናረግ ተወሰኑ አሁን የምትለኝ ከገባኝ ካሁን በኋላ የልጅህን ጉዳይ መከታተል አቁመናል ነው ወንጀለኛው መያዙ አይቀርም እንዴት ይያዛል የትም አያመልጥም ፋይሉን ወደ ኋላ ካስቀራችሁት እንዴት ይያዛል እማኔ ጸጸቱን ክልፍ ስለማስተኛው ራሱ መጥቶ እዚህ እናዘዛል እሺ የጋራዥ ባለሙያ ቆንኩ በዛ ሌሊት የተጎዳውን የመኪና ክፍል ነቅዬ መቀጥቀጥ አለብኝ ወይም ደግሞ ጭራሽ አልቀጠቅጠው የተጎዳውን ኮፈን በሌላ አዲስ ኮፈን እቀይረዋለሁ ወይኔ ስለማታውቀው ሰው ማውራት ደስ ይላል ማለት ነው ማን ስላንተ አወራ ቶቶ እኛ ስላንተ አላወራን እና ምን አባወለ ነው አፈጣ ያያየኝ ስለኔ የምታወራው ከኔ የምትፈልጉት ነገር አለ ሰውየው ያሟል እንዴ ቶቶ እኛ ስላንተ ያወራነው ነገር የለም አረ አብድነ አብዳሌ ሁሉ የምታየው ነገር እውነት አይደለም እያላችሁኝ ነው አትለማመጡ ይሄን ቀውስ አዎ ስላንተ አውርተናል ምን ታመጣለህ ደም ከውሃ ይወፍራል ምክንያቱም ደም ውስጥ ህይወት ስላለ ነው ወይም ደግሞ ደምና ህይወት አንድ ስለሆኑ ደም ከፈሰሰ ደም ይጮሃል ደም ሲጮህ ደግሞ ደም አፍሳሾች ሰላም ያጣሉ ነፍስ ነውና የፈሰሰው ደም ሲጮህ አጥፊዎች ካልሰሙ
ደም በቀል ይሆናል። ሰው ታደርገኛለህ መቼስ። ለምን ጠፋው በብዬ ነው። አይ ችግር የለም። ሰላም ነው አይደል? እዚህ በሬ ስር ወረቀት የሚጥል ሰው አለ። የምን ወረቀት? ይሄ የሁለተኛቸው ጊዜ ነው። ዛቻ ነገር እየጻፉ በበሩ ስር ይልካሉ። አልገባኝም። የምን ዛቻ? አሁን ለምሳሌ ዛሬው የልጅህን ደም በእጅህ ነው፣ በሌላ ማሳበቡን ተው፣ ውጤቱን ክፈል፣ ራስህን ቅጣ ይላል። ማን እንደዚህ ሊያደርግ ይችላል? ምን አውቃለሁ። ግራ እኮ ነው የገባኝ። ምናልባት የሳምሪ እናት። እሳቸው ለምን እንደዚህ ያደርጋሉ? አላውቅም። ልዑል እሳቸው ጋር እንዲሆን ፈልጓል ነበር። ለፖሊስ ማሳወቅ አለብኝ። አይ ቆይ እኔ እመጣለሁ። ምንም ነገር እንዳታደርግ ጠብቀኝ። በስንት ሰዓት እመጣለሁ? አሁን ልወጣ ነበር። ወዴት ነው የምትወጣው? ትራፊኩ ጋር ልወጣ ነው። እሺ። ለማንኛውም ፖሊስ ጋር እንዳትሄድ፣ እኔ ሳልመጣ ከመምጣቴ በፊት እደውላለሁ። እሺ ቻው። ወይኔ ደህና ነሽ? ደህና ነኝ ደሬ። ደህና አደርክ? ሻወር ልውሰድ አልውሰድ እያልኩ እያሰብኩ ነው። ማታም ሳላገኝሽ ተኛሽ? ትንሽ ድክም አለኝና ተኛሁ። ምን ይሄ ልጅ እኮ ደውሎ ወረቀት ምናምን ይላል። የምን ወረቀት? የማላውቃቸው ሰዎች ወረቀት እየጻፉ በበሬ ስር ያስገባል ምናምን ይላል። የበሽታው መመለስ ምልክት ሳይሆን አይቀርም። ዶክተሩ ጋር ደውለት እንዴ? አይ ከመደወል በፊት ሄደ ብታየው ይሻላል። አሁን ከነሽ
ዛሬ ቀጠሮ አለ አይደል? የምን ቀጠሮ? ዶክተሩ ጋር ላብራቶሪ። አረሳሁት። እንዴት እናንተ ነው? ሌላ ነገር ፈልጌ ነው። አረፍ እሺ። ፊት በሰላም አንድ ነገር እንድትረዳኝ ፈልጌ ነው። ምንድን ነው? እኔ የምችለው ከሆነ ምንም ችግር የለም። ይሄ ቦታ ልዑል የተገጨበት ቦታ ነው። አዎ። ከዚህ ነጥብ ጀምሮ በ1 ኪሎ ሜትር ራዲየስ ውስጥ የሚገኙትን ማንኛቸውንም የመኪና መለወጫ እና የጋራዦች አድራሻ ፈልጌ ነበር። ለምን? ምክንያቱም በዚህ ራዲየስ ውስጥ ገጪው ይገኛል ብዬ ስላሰብኩ እኮ። እንዴት? ማሳመኛክ ምንድን ነው? ከምሽቱ 3 ሰዓት አካባቢ አንድ መኪና በፍጥነት እየበረረ ሲሄድ ነበር። ይሄ መኪና ከ1 ኪሎ ሜትር በላይ አልሄድም። ከዚህ በላይ ቢጓዝ ኖሮ በእርግጠኝነት የአይን ምስክሮችን ሊኖሩ ይችላሉ። ይሄ ማለት የወንጀለኛው ቤት እዚሁ አካባቢ ነው ማለት ነው። ገባኝ። ታዲያ የጋራዡና የመኪና መለዋወጫ መሸጫው ለምን ፈለከው? ገጭው ወይ የጋራዥ ባለቤት ነው ወይ የመኪና መለዋወጫ ሱቅ ያለው ሰው። እሺ፣ የጋራዡ ሲገባኛል። የመኪና መለዋወጫ መሸጫው ለምን? የተገጨውን ቦዲ ፓርት ከመቀጥቀጥ ይልቅ ከራሱ የመኪና መለዋወጫ ሱቅ አውጥቶ ሊቀይረው ይችላል። የመኪናው ምንነት ሳታውቅ እንዴት ዘለ እንደዚህ አይነት ግምት ውስጥ ልገባ ይቻልከው? መኪናዋ ከፍ ያለች ነች። ወይ ሃርድቶፕ ወይ ላንድ ክሩዘር። እንዴት እንደዚህ ልታስብ ቻልክ? ልዑል የተገጨው በቀኝ ክንፍ ቢሆንም የመኪናው የቀኝ መብራት መስታወት ተሰብሮ አልተገኘም አይደል? እና ያ ማለት የመብራቱ ወይንም መስታወቱ በሽቦ የታጠረ ነው ማለት ነው። ወይ ከፍ ያለ መኪና ነው ማለት ነው። ከፍ ያሉ መኪኖች መብራታቸው በሽቦ የሚታጠሩት ደግሞ ረጅም ጉዞ የሚጓዙ መኪኖች ናቸው። ወይ ሃርድቶፕ ወይ ላንድ ክሩዘር። ባትለፋ ነው የሚሻለው። ይሄ አንተ የምትለውን ሁሉ ሳንሄድበት ቀርተን አይደለም፣ ሁሉንም ሄደንበታል። መለወጫ ሱቅ ያልከው ደግሞ ኮፈን የሚሸጥ ሱቅ የትኛውም የለም። ምናልባት ፓራውልት የሚሸጡ ሱቆች አሉ። እነሱም ውስን መኪኖችን ነው የሚሸጡት። አለ ቢባልስ ምን ብለህ ልትጀምር ነው? እዚህ ሱቅ የላንድ ክሩዘር ኮፈን አላችሁ? አዎ አለን ብልሁስ? እሱን እናያለን። እንጃ እኔ አካሄድ በደንብ የተጠና አይመስለኝም። ሌላው ማሰብ ያለብህ ደግሞ ልጁ ትንሽ ስለሆነ መኪናው ላይ ምንም አይነት ግጭት ላይኖረው ይችላል። እሱም ማሰብ ጥሩ ይመስለኛል። ለማንኛውም ና ተከተለኝ። አንተ የምትለውን ሳናደርግ ቀርተናል። ከአንድ ሰው ጋር ላስተዋውቅህ። ና እባክህ ስራጅ የሚፈልገውን መረጃ ተባበረው። ለኛው ስራ ጉዳይ ነው። እሺ በደንብ እርዳ እባክህ። ግባ፣ ቁጭ በል። እሺ ምን ልታዘዝ? ከዚህ ከባልደራስ በ1 ኪሎ ሜትር ራዲየስ ውስጥ የሚገኙትን ጋራዦችና የመኪና መለዋወጫ ሱቆችን ፈልጌ ነው። ማለት
ይሄ በስተሰሜን የሚገኘውን የካተራራ ጫካ ብንቶ እንኳን ከዚህ በ22 በኩል ከዚህ እስከ መገናኛ በዚህ በኩል እስከ ቀበና ድረስ ያሉት ለምን ተፈልገው ነው? ለስራ ነው። ገራዦቹ ብዙ ናቸው፣ እስከ 50 ይደርሳሉ። የመኪና መለዋወጫ መሸጫዎቹን ግን እንጃ ማገኘላ አይመስለኝም። ዝም ብዬ በየካ ክፍለ ከተማ ያሉትን ሰጣለሁ። አንተ በምትፈልገው የቦታ ልኬት መሰረት ታጠባለህ። በምንድን ነው የምትወስደው? በስልክ ይወስደዋል። እና ይህንን ሁሉ ጋራዥ እየዞርክ ልታናግር ነው ማለት ነው? እንዴት ነሽ ወይንዬ? ቡና አልጠጣልኝ ነው። ለይቱን አተኛው ምነው በሰላም ሰላም አለ ብለሽ ነው? ልጆቹ በጣም እያስቸገሩኝ። ትንሿ 2-3 የተነስታ ካልጠባው ትላለች። ትልቁ ደግሞ ጉንፋን ነገር ይዞት ሲስል ነው ያደረው። ከዚህ ስቃይ እግዚአብሔር መቼ እንደሚያወጣኝ አላውቅም። በጣም ተሰቃይቻለሁ። በጣም አንቺ ነገሩ አይገባሽም። ልጅ የለሽ ድስት የለሽ። ለማንኛውም ያችን ሽሮ ነይና ምሳ እንበላለን። ወይኔ ያርፍደሻል። የሰራተኛ ማህበር ተወካይ ነን የሚሉ ቀጥራናለሽ ብለው ይኸው ፊት ለፊቴ እንደ ጅብራ ተገትረው አይኔ ማይሰለቻቸው ነው መሰለኝ ሄዱ። ቀጥረሻቸው ነበረ? እንዴ እንዴት አደርሽ ጊዲ? ይቅርታ ኪድዬ፣ ጥሩ ስሜት ላይ አይደለም። ለዛ ከየት የመጣ ነው? እቺን ወይንዬ አላውቃት። ወይንዬ ምን አይነት ናት? ብርቱ፣ ስሜቷን ዋጥ የምታደርገው፣ ስትደሰትም ስታዝንም ለኛ ማታሳየው፣ ሁሌ የተረጋጋች የምትመስለው እሷን ወይንዬ ነው የማውቀው። እንዴ ወይንዬ ምን ሆነሻል? ምንሽ ነገር አለ? ምን ሆነሽ ነው? አዲስ ነገር አለ? ግራ ገብቶኛል። ምን እንደማደርግ እንኳን አላውቅም። በጣም ነው ግራ የገባኝ።
ጋር ይሰማሃል? አይ ምንም አይሰማኝም። በጣም ጥሩ። ምን ነው ሀሳብ የገባ ትመስላለህ? ያው አንድ ነገር በተደጋጋሚ ስታደርገው ይሰለቻል። ውጤቱም ተመሳሳይ ይሆናል ብለህ ነው የምታስበው? ምን ነው ሳክ? ከዚህ በፊት ሁሉም ዶክተሮች ይሄንን ተመሳሳይ ጥያቄ ጠይቀውኝ ነበር። ጥያቄያችንም ተመሳሰለብህ? ተስፋ ቆርጠሃል? ምንም ለውጥ እንደማይመጣ ነው የማስበው። ታዲያ ለምንድን ነው ደስተኛ በማያደርግ መንገድ በተደጋጋሚ የምታልፈው? ለምን ይመስላል? እየጠየቅኩ ለሚስቴ ነው። ለትዳሬ። በቃ በቃ ሌላ ምንም አይነት ምክንያት የለኝም። አንተስ መውለድ እችላለሁ ብለህ አታስብም? ይሳካል የሚል እምነት የለኝም። እምነት በሕክምና ያለው ቦታ ቀላል ነገር አይደለም። ድናለው ይሻለኛል የሚለው እምነትህ ከሚሰጥ መድኃኒት በላይ ጉልበት አለው። እንደውም መድኃኒቶች በውስጣቸው ካለው ንጥረ ነገር በላይ ለታካሚው የድናለው ተስፋ ስለሚሰጡ ነው ፈውስ የሚሰጡት ብለው የሚከራከሩ ብዙዎች ናቸው። ፕላሲቦ ኢፌክት ይሉታል። እኔም ለመፈወስ ውስጣዊ እምነት ያስፈልጋል ብዬ አምናለሁ። ታዲያ ለታካሚ ብቻ አይደለም እምነት የሚያስፈልገው፣ እኛ አካሚዎች ላይም ያ እምነት ይጋባል። በእርግጥ የመጣበት መንገድ አሰልቺ መሆኑ ይገባኛል፣ ግን እድናለሁ የሚል እምነት ሊኖርህ ይገባል። ባትድንም ጨርሰናል። ከደሬ ጋር ሰላም አይደላችሁ? ሰላም መሆናችን እኮ ነው ችግሩ። ግራ አታጋቢኛ። ልጅ እስካሁን አለመውለድ ለምንድን ነው ያልጠየቅሽኝ? መጠየቅ ነበረብኝ። ፕሮግራማችሁ ካልሆነስ? ደሬ ጥሩ ባል ነው። እኔ እንጃ ድጋሚ እንደሱ አይነት ሰው እንኳን ማገኝ አይመስለኝም። በጣም ፐርፌክት ባል ነው። ወደዋለሁ። ከሱ መለየት አልፈልግም። እኔ ልጅ መውለድ ፈልጋለሁ። መውለድ የምፈልገው ደግሞ ከሱ ብቻ ነው። እሱ ግን መውለድ አይችልም። እንደዛ አልመሰለኝም። ለማንም ተናግሬ አላውቅም። ቤተሰቦቼ ብቻ ናቸው፣ እናቴና እህቶቼ። እነሱ በልጆቻቸው ፍቅር ታውረው ከምትወዱ ሰው ልጅ መውለድ ምን ማለት እንደሆነ እንኳን ሊረዱኝ አልቻሉ።
ዓለም ላይ ይሄ ችግር እኔ ብቻ ያለብኝ ነው የሚመስለው። የተጣልኩ አይነት ስሜት። ሕክምና አልሞከራችሁ? ብዙ ቦታ ነው የሞከርነው። እንደውም አሁን ሌላ ዶክተር መጥቷል ተብሎ እሱ ጋር እየሞከረ ነው። ግን እሱ ተስፋ ቆርጧል። ለምን? ብዙ ቦታ ሞክረን እንደማይድን ነው የነገሩን። እሱ ተስፋ አስቆርጦታል። የአሁኑን ሕክምና የሚያደርገው ከአንገት በላይ ነው። ይህንንም እኔን ለማስደሰት ሲል ነው። እኔ ደግሞ ተስፋ መቁረጥ አልፈልግም። የማየው ነገር ግን ተስፋ አስቆራጭ ነው። ማን ነው? እኔ ደረጀ ነኝ። መጣው፣ ጠብቀኝ። መጣው። ፊት ምንድን ነው? ስመጣ ደውላለሁ አላልክም ነበር? ሳልደውል መጣ። ምንም ማድረግ አልችልም። እኔማ የቀረ መስሎኝ ነበር። ደር ምን ሆነ ነው? ቁጭ በል። ማን ነው እንደዚህ ያደረገ? ተው እባክህ። እንዴት ነው የምትው? ፊት እንደዚህ ሆኖ? ፊት እኮ የለም። ከሰው ጋር ተጣልቼ ነው። ከማን ጋር? የት? ተው እባክህ። ጥፋቱ የኔ ነው። አንተ ነህ? ንገረኝ፣ ማን ነው እንደዚህ ያደረገ? እዚህ ግሮሰሪ ውስጥ ሰፈር ውስጥ ከልጆች ጋር አለመግባባት ተፈጥሮ ተጣልቼ ነው። ደህና ነኝ ደሪ። ልቅዬስ? ይሄ ከ3 ቀን በፊት፣ ይሄ ደግሞ ዛሬ ጠዋት በበሬ ስራ ያገኘሁት ወረቀት ነው። ሁለቱም ዛቻና ማስፈራሪያ ነው። ማ ሊሆን ይችላል? ስንት ሰዓት ላይ ነው? ጠዋት ስነሳ ሌሊት እየመጣ ወረቀት የሚያስቀምጥ ሰው አለ ማለት ነው። እኔ ደግሞ ከመቼውም ጊዜ የበለጠ አሁን መረጋጋት ነው የሚያስፈልገኝ። ማንም ሰው መግቢያ መውጫዬን እያጠና እንዲከታተለኝ አልፈልግም። ማ ሊሆን ይችላል? ደህና ነህ? ምንድን ነው ደህና ነህ ማለት? አይ ጽሁፉ እርግጠኛ ነህ ይሄ ወረቀት? በሽታ የተመለሰብኝ መስሎ ነው አይደል? አይዞህ ደህና ነኝ። ይሄም እውነት ነው። መቼም ይሄ የኔ ጽሁፍ እንደሆነ አትገምትም። አዎ እሱማ ያንተ እጅ ጽሁፍ አይደለም። ደሬ አታስብ። ከመቼውም ጊዜ የበለጠ አሁን ጤነኛ ነኝ። ይሄ ፊቴ እንደሆነ በማይረባ ነገር ከልጆች ጋር ተጣላሁ፣ ቀመስኩ። የራሴው ጥፋት ነው። ይህን ወረቀት ግን እያመጣ የሚያስቀምጠው ሰው ይረብሸኛል። አሁን እኔ ከመቼውም ጊዜ የበለጠ መረጋጋትና ሰላም የምፈልግበት ጊዜ ነው። በቃ ጥሩ። ለማንኛውም እዚህ ላሉ አባላቶቻችን እነግራቸዋለሁ። እዚህ አካባቢ ስለአንተ የሚያውቅ ሰው የለም አይደል? አላውቅም። ጥሩ በቃ አታስብ። እዚህ ላሉት አባላቶች እነግራቸዋለሁ።
ደሬ ላስቸግር ነበር። ገንዘብ ፈልጌ ነበር። የምን ገንዘብ? ምንም ብር የለኝም። ሰሞኑን ደግሞ አንድ ምጽፋት ጽሁፍ አለች። እሷን ማሳተም አለብኝ። ያው ምንም ብር እንደሌለኝ ታውቃለህ አይደል? አሁን ምን እንድልህ ነው የምትፈልገው? መልሳለሁ እኮ። እባክህ ዝም በል አንተ። ስንት ነው የምትፈልገው? 3 3,000 30 ባለፈው ለሕክምና ስንት ገንዘብ እንዳወጣው ታውቃለህ ወይስ አታውቅ? አሁን ደግሞ ከየት አምጥቼ ነው የምሰጥህ? የለኝም። ቢኖርም ደግሞ ወይኔ እየሽ አትልም። ለወይኔ ንገራት። ለእሷ ከነገርካት እሺ ትላለች። እባክህ አንተ ትቀልዳለህ። ደግሞ ምንድን ነው ቤቱን አስተካክለው እንጂ ትርምስምስ ያለው ምንድን ነው? አሁን ይሄ እዚህ ምን ይሰራል? ምን ይሰራል? አሎ ዶክተር፣ እንዴት ነህ? ሰላም ነህ? ደረጀ እንዴት ነህ? ምን ችግር አለ? አዎ፣ ስለ አንተነህ ሁኔታ አንዳንድ ነገር ልጠይቅህ ነበረ። ስሜቱ ደህና ነው፣ ግን ከሰዎች ጋር ተደባድቦ ነበር። በምን ምክንያት? አይ ለምን አያችሁኝ ብዬ ነው አለኝ። እኔ ያሳሰበኝ እሱ ሳይሆን ቤት ውስጥ የሆነ ትርምስምስ ያለ ነገር አለ። ግድግዳው ላይ የተለያየ ነገር ለጥፏል። የሆነ የሰው ስዕልም ስለዋል። ምንድነው ስለው የሆነ ዝም ብዬ ለስሜቴ ነው የሳልኩት ይለኛል። ችግር አለው እንዴ? የሌለ ነገር እንዳለ የመቁጠር ነገር አስተውለሃል? አይ እንደሱ እንኳን አላየሁበትም። ኦኬ በቃ እንደሱ ካላየ አትጨነቅ። ዋናው እናንተ ማተኮር ያለባችሁ ምልክት ዲሎጂናል ከሆነ፣ እሺ፣ ለብቻ የሚያወራ ከሆነ፣ እሺ፣ ድብርት፣ ጭንቀት አይነት ችግሮች ካሉ በፍጥነት መምጣት ይኖርበታል። ሌላው መድኃኒቱን መከታተሉን አረጋግጡ። እሱ እንዳረሱ። እሺ ዶክተር አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ሰውዬው የት ነው ያለው? በ1 ኪሎ ሜትር ራዲየስ ውስጥ ከሆነ ከዚህ ተነስቶ ስንት ዋና መንገዶች የመንገድ መገንጠያዎች ናቸው? በእያንዳንዱ መገንጠያ ስንት ቤቶች አሉ? በስንት ደቂቃስ ይደርሳል? በዚህ ራዲየስ ውስጥ መንገድ ላይ የዓይን ምስክር እንዴት አልተገኘም? ምናልባት መንገዱን በደንብ ማወቅ አለብኝ።
እስቲ 2 ሊትር ዋስጠኝ። አፍልታ ነው? አዎ ምን ያሮጌ መኪና ነገር ይገርማል። ምኑ? እዚህ ጋር ማፍላቷ። እዚህ ጋር ማፍላቱ ምን ይገርማል? እሱን እኮ ነው የምልህ። ከዛሬ 4 ወር ነው 5 ወር ገደማ በፊት እዚህ አንተ ያቆምክበት ቦታ ላይ እንደዚሁ እንዳንተ አፍልታበት ውሃ ሊገዛ መጥቶ ነበር እና መገጣጠሙ ገርሞኝ ነው። ቆይ መልስ ልስጥ እና አይገርምም ትላለህ? መኪናዎቹ ሁሉ እዚህ ጋር ሲደርሱ የሚያፈሉት ነገር ያው ለውሃ ገበያ ከላይ የታዘዘ ይሆናል። ስማ ትዝ ይልሃል የህዳር ሚካኤል ጊዜ እዚህ ጋር ስደርስ ያፈላችሁ መኪና? በደንብ እንጂ እንደው ማፈሳዊ ብሎ ውሃውን ከላይ ያፈሰሰው እና ሲጋራ አስጠኝ እስቲ። ምን ይሁንልህ? እኔ አላስጠኝ። ይቻላል። ህዳር ሚካኤል ማለት ህዳር 12 ማለት ነው አይደል? አዎ የሚገርምህ ጧት ያቃጠልነው ቆሻሻ እየሰበሰብኩ ነበር ሰውየው ውሃ ሊገዛ የመጣው እና ከትብሎ ያሳቀን ነገር ደግሞ ውሃውን ከገዛ በኋላ ሰውየው ወስዶ ነው ከላይ እንደዚህ የደፋው ማለት ነው። እና በዛም ነው ቀኑን ያስታወስኩት። ምን አይነት መኪና ነች ታስታውሳታለህ? ነጭ ወይም ብራማ ይመስለኛል። ግን መኪናዋ ጨለማ ውስጥ ስለነበረች በደንብ አላየኋትም። ከፍ ያለች ነገር ትመስለኛለች። ይልቅ መኪና ውስጥ አንድ ሴት ነበረች። ታውቃታለህ? አዎ ትታወቃለች። ፊልም ቲያትር ምናምን ትሰራለች። ስሟ አይያዘኝም። ልዕልና ነው። ጎሽ ልዕልና ነው የምትባለው። በደንብ ነው ማስታውሳት። ፊልሟን በቴሌቪዥን ሳላየው አስታውሳታለሁ። አሁን ሆቴሉ ቲያትርን ብሔራዊ ቲያትር ትሰራለች። ብቻ ሰው ጠቅላላ ግራ ገብቶታል። ይታይ መኪና አፍልቶበት ከላይ ኮፈኑ ላይ ውሃ ሲያፈስ። ሰውየውን ታስታውሰዋለህ? ኦ ረጅም ጊዜ ነው ካየሁት ላስታውስ እችላለሁ። የእርሶ ጥያቄ ደግሞ የፖሊስ ጥያቄ ሆነብኝስ? እኔም እንዳንተ በስራው ተገርሜ አይመስልህም? ስማ በል አንተም ይኸውልህ ኮፈኑ ላይ እንዳታፈስበት። ደም ከውሃ ይወፍራል።